እሺ እንኳን ደህና መጣህ ቀሲስ ዲበኩል። አሁን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በመጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይሄን ጥያቄ ጠይቀሃለሁ። ምን አይነት ጥያቄ ነው የምጠይቀህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ ሞታው አብሮ አደጌ ምን እንደምሰማችሁ ወንድሞቼ እና እህቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ ዲበኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት አውቀዋለሁ ብለኸኛል። ማይከፈትና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው የእናቱን አዳምጥ። ጥያቄን አዳምጥ መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታረገው ቀሲስ ዲበኩሉ። ኦኬ ያው ቀሲስ ብዬ ክርስትናህን አከብርልሃለሁ፣ ግን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ለዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ለጨርስ አድመጣኝ ለጨርስና ሰጣለሁ። በእነዚህ 14 ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድመጣኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደማመጠ ክትልትል ውሸትክን አሰጣለህ። የምታመጣው ሰው ዲቤት ግባ አበበ ጉልላት ዲቤት ግባ አድመጣኝ አድመጣኝና እናወራለን። ቆይ ሚዩት አታርጉ። አድመጣኝና እናወራለን። ኦኬ አድመጣኝና ምንም ችግር የለው አይደለም። ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። አወራለህ እኮ አልኩ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድመጣኝ እኮ አልኩ። ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። ናንግባ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድመጣኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድመጣኝ እኮ አልኩ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድመጣኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸትክን ባድወውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸው ገና ከጸሎተ ማርያም ነው የምጀምርልህ። ያቆነኝ ያልተዋቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ያፈራ የ14 5 ዓመትን የውሸትክን አሰጣላለሁ እና በመትፈልገው ዲቤት እገባለሁ ካንተ ጋር ለበበሉ እዚህ ያላችሁ 1500 ሰው ለበበሉ ለስሙ ካህን ነው። አንተ ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምራል ከታቻለህ። እዩት። አልተረጋጋም። በጣም እየጮኸ በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። this is orthodox። ለበበሉ እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው ስማ ቀለም ያዳምጥ። ቀለም የዋ ኤቲክሳቸው ቀለም የሰጠራይ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ ሚዩት አድርግ እና ልጨርስ።
አላረግም ያንተን ውሸት የመስማት ግዴታ የለብኝም ዲቤቱን ልቀበልህ ነው የመጣው ተቀበል እቤት እኮ ነው የመጣው ና ዲቤት እንግባ ኤቲክሱን ይዩት ወንድሞቼ እናቶቼ ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም ይሄው ነው ያንተ በቃ ቻው ኤቲክሱን ብቻ ይዩት ምን ያህል እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በህረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ እኔ ማንንም ሜንሽን አርኩት እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም ካህን ናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው ድምጽ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር አይቻቻለሁ ሶሪ ራቢሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ ያለ ነው አይተባል ኦኬ ልብ በሉ ወገኖች ነው ማይክ ማን ኮሜንቱ ከፈችው እትየው ከፈችላቸው እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በህረን ኦኬ እሱ ደግሞ አልሞተም ነው ያለኛለው ይሄ ዲበኩሉ የሚባለው ሰውዬ ማለት ነው ባይዘው ይሄ ሰው በአሜሪካ ህግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው አይደረግም በየትኛውም አገር ህግ እንደዚህ አይደረግም ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ተተከራከርክ መረጃ ማቅረብ አለበት ሰውየውን በማምጣት ማለት ነው አልሞተም ብሎ ያለ ሰው መረጃው ማምጣት አለበት እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው አብሮ አደጌ ነው በዚህ በካገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚው ሌሎች ጎረቤትና በቅርብ ርቀት የማቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሰው ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት አልቀበርኳቸው በዛ በኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀርበው ለኔ ዲበኩሉ ለማስመለጥ ነው ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት ትናንትና ቆይ ማሽኑ ፈቅበልና ሰማቻለሁ ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማቻለሁ ያብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ ይሄንን አሳያለሁ ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር ቺን ቃል አትደግማትም ነበር እኔ ፊት እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው ኦኬ እንደዚህ ብሎ መለሰልኝ በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች እኔ ካህን እንደዚህ ተናግሬ አላውቅም ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ አውቄ ነው ለማንኛውም ለቀልድ ያክል ነው ለማንኛውም ዲቤቱ ግን የእውነቴን ነው ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት በመርዝ ነው የገደሉት ሞተ ብለሃል እያለቀስክ ማለት ነው ቪዲዮ አለ ሞቷል አልሞተም በሚል ዲቤት ጠርቻለሁ ሞቷል ካልክ መረጃን ታቀርባለህ
እኔ ደግሞ ያ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣው፣ አበበ ጉልላትን አምጣው አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምጽ ተመሳስሎብኛል ከሆነ የብዙ ሰዎች ድምጽ ይመሳሰላል። አንተው ራሱ እንኳን ድምጼ እንትናን ይመስላል ብለህ ስትናገር ነበረ። ድምጽ ተመሳሰለ ብለህ ድምጹ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አከብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይሄ ሰው የኔን ስም አልጠራም። እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ከፈቱት ኮሜንት ታውት በቃ ያ ምንም ይሁን ምንም ኮሜንት ከፈቱት ችግር የለም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ። this is ኦርቶዶክስ። ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው፣ በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ ነው የምናገረው። ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆሰል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል ይችላል። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርድ? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ ሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም? ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ።
አየ ሎጂክ ራሱ አይሰራም ሎጂክ ራሱ በቃ በስርዓት አስበ ያወራ አይደለም ማለት ነው አይ ቤተክርስቲያንን ተሳድቧል ብለሃል አይደል ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይሄንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ካንተ ጋር በነገረ በታቦቱ ላይ አላወራም እሺ ልጅህስ ኦኬ ይሄ ጉዳይ ሳይፈታ ለዘማርያም ግን it's okay is that how it works እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ አንግባበት በቃ አንተ ፋኖ ሸኖ ምናምን ያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይሄንን አበረታታለሁ እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ ባጭሩ እከሊት ትባላለች ብለህ መመለስ ትችል ነበር አላደረከውም ኦኬ ወደ ሌሎች ኦርቶዶክሳውያን እንመለስ ሎጂክ ግን በጣም ያሳቀኝ እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ እሺ ሚራክል ሉሬት እርሜ ሰላም ብያችኋለሁ እብርዬ ቢኒሾ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ ምናልባት ቀደም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉትና ቀደም ከሰማነው ድምጽ ባሻገር እዚህ መተው በ2 ሚሊዮን ብር ተደራረናል እርሚ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል ግን እኔ ያልገባኝ ጥያቄ ለምንድነው ፖለቲካ ውስጥ መግባት የተፈለገው ነው ምንድነው behind ያለው የሚለው ነገር በጣም ማለት እሱ አልገባኝም እሱ ምስጢር አልገባኝም አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አስዩም አድርገህ ነው ዲቤት የምታደርገው እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ ለማወቅ ነው ምን እንደሆነ ለማወቅ ነው ብዬ አስባለሁ ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጽ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ ዓለማውን ለማረጋገጥ አይደለም ሶ ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበል ነው የሚያሳየው ሶ ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ ኦሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም ፈራለሁ የእውነት ነው የምላችሁ ሶ እኛ ቤት ያለን አንድ ነገር ምናልባት ማስተዋወስ የሚፈልገው ምንድነው እርሚ ዲቤት የሚገባው ኦኬ እኛ ስለምንፈልገውን ብቻ አይደለም መግባት አለብህ እንደዚህ መሆን አለብህ ልንደውን አንችልም እንደዚህ ማለትም የለብንም ለኔ ስትል ዲቤት ግባ ለኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው እኛ ቤት ግን ሊሆን አይገባም ብዬ አስባለሁ ምክንያቱም እኛ ዲቤት ስንገባ እርሚ ዲቤት ሲገባ የእግዚአብሔርን ቃል እውነት ለመግለጽ ነው የሚገባው ኦኬ እውነት ይዞ ነው የሚገባው ስለዚህ ደፋር ነው ለምን በመንፈስ ቅዱስ ስለሚታገዝ እውነት ስላለው
ወንጌልን ስለሚናገር የሚፈራው ነገር የለም። የሚያስፈራውም ነገር የለም፣ የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው። በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጪ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም፣ እኛ ጋር እውነት ነው ያለው፣ እኛ ጋር ወንጌል ነው ያለው፣ እኛ ጋር መጽሐፍ ቅዱስ ነው ያለው፣ እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም፣ የራሱን ዕውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨዋታ እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ሶ ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቲዩብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለኔ ስትል ዲቤት ግባልኝ እንዴት አትገባም አይባልም። ኖርማል እንደዛ አይነት ነገር ቢቆም እኛ ጋር እዛ በተቃራኒ ወገን ያሉት ግን ለነርሱ ምክር ያለኝ ወደ እውነት ነው። በቃ እውነት ያላዘ ሰው ሁሉ ጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለ፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ሶ ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም። ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አይደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ሶ ለነርሱ ያለን ጥሪ ነው። ለኛ ደግሞ እኛ ቤት ቅድም እንዳልኩኝ አናስገድደው። ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይሄን ያለኝ። በጣም ወዳችኋለሁ። ህብርዬ አይ ሚስ ዩ። በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። ታችሁም እሺ ሚራክል ታንክ ዩ። ጸጋ ይብዛል። አሜን። እሺ አሁን የነገሩ ጭብጥ ምንድነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕላ ሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ ኦርቶዶክሳውያን እኔ ቀሳስቱ እንኳን ትንሽ የማስተዋል ብቃት የላችሁም። ግን በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝቤ ተጽናኑ እንዴ! አይዟችሁ
በዚህ ልክ አይምረራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ሳይል ነጋዴ ሳይሆን አይቀርም ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ላንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን የቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዴ አንተ በዘማርያም ላይ እንትን አለ ስልጣን አለ ተዋትልም ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ ተቀበል እባክህን። ስለሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለሙታን ካልገባው ተው ይቅርታ ወገኖች ጌታ እኔ ሀሳቡ በጣም ስላሳቀኝ ነው። ሰው ስለሙታን ካላወራው ዲቤት ካልገባው እንዴ እኔ ጥያቄ አለኝ ለቄስ ዲበኩሉ ለመምህር ዲበኩሉ ጥያቄ ምንድነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። ያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንዳንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ይቆይ ከይቅርታ ጋር ቴንኪው። እሺ ቀደም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ የቆረጣችሁ ሰዎች ምንም ድምጽ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላው ላይ የሚቀድስበት የሚያወጣው የሚያገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ ባብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርገል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በኔ ምርጫ በአንድ ምንድነው ለኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያረጉ የማወጣው የዘመናት ሚስጥር ስላለ ቀኑንና ቤት ብቻ ይምረጥልኝ እና ይሄው ያቀረብኩትን ጥሪ በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄን መልስ ስለመልሰል ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ቀኑን ብቻ ያሳውቀኝ። ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደ ኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤታው ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገስት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አረስታ አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለው ነው። እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ። በታቦቱ ላይ ካለ ያው ቴዲ አዋሳ ቤት እኔ እንደ ምርጫ ብየላለሁ። ይቀበለኝ። ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንክ ዩ ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድነው?
ቤት መረጣውን በተመለከተ ማለት ነው። ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደመሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወቅ ማለት ነው። ከውይይቱ እንደመሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስስ ዲበኩሉ ፈልጋለሁ ብለዋል የሚፈልጉት ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ አዋሳ ነው ምናምን ትሉት ልጅ ጥሩ ባለፈው ጥሩ ስላወያያችሁ የቤቱን ህግ አሳውቋችሁ እዛ ቤት ብትወያዩ the best እኔ አንድ ሚሊዮን ሰዎች እነዛ አንተ ባለፈው ሜንሽን ያረካቸውን 3 ሰዎች ቤት ግን አሁኑኑ መታወቅ አለበት። እዛ ቤት የሚደረግ ከሆነ በቃ ውይይቱን ካንተ ጋር ላለማድረግ ነው። ከዛ ቤት ውጪ ውይይቱን ለማድረግ አንተ ፈቃደኛ ነህ። አንድ ሁለተኛ እየገረመኝ ያለ ነገር አሁን ቅድም ያነሳው እንትና ሞቷል እንትና በህይወት አለ። ይሄ ፍርድ ቤት ነው እንጂ እዚህ አይደለም የሚነሳው። ሰውየው ሞቷል አልሞተም የሚል ከሳሽ ካለ ምን ካለ ምናምን ፍርድ ቤት ሄዳችሁ ፍርድ ቤት ተሟገቱ በሰውየው ጉዳይ ላይ። እዚህ አስተምህሮ ጉዳይ ነው የሚካሄደው። እኛ አንድ ሰውዬ ሞቱ በህይወት አሉ አይደለም ውይይቱ። የውይይቱ ዋነኛ ዓላማ አስተምህሮ ነው። ይሄ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም ሆነ ለሌላው ማህበረሰብ የወንጌልን እውነት ለማስተማር የሚረዳ አስተምህሮ ላይ መሰረት ያደረገ ውይይት ይካሄዳል እንጂ አየለ ሞቷል አልሞተም ተስፋዬ ሞቷል አልሞተም እኛ ምን አገባን። እኛ ከፈለጋችሁ እሱን በተመለከተ እዛ ተነጋገሩ። በፍርድ ቤት መጠያየቅ ካለባችሁ በፍርድ ቤት ተጠያየቁ። ለኛ ስለማይጠቅመን እንዲህ አይነት ዲቤት እንዳትገባ ከወዲሁ 1100 1.1k አድማጮች አሉ። አሁን እኔ በጣም ከነሱ እንደ አንዱ ሆኜ እንዴት አይነት ዲቤት እንዳስገባ ነው። ዲቤትማ ገባለሁ ፓስተር። አይ እኛ ያው ሰማኝ በደንብ ሰማኝ። አንድ ሰውዬ ሞቷል አልሞተም ለኛ ምንም አይጠቅምንም። ኦኬ እሱ ላይ ከሆነ ኦኬ በደንብ ስማ። እኛ አንድ ሰውዬ ሞቷል አልሞተም ከፈለጋችሁ ሂዱና ፍርድ ቤት ተጠያየቁ። እሱ እኛ ምንም አይጠቅምንም። እኛ የምንፈልገው ትምህርት ነው። እኛ ከውይይታችሁ እኮ እንማራለን። ከውይይታችሁ ደግሞ የምንማርበት ምክንያታችን እምነታችንን ትክክለኛውን እምነታችንን ለመያዝ ነው። ወደ ኦርቶዶክስ መሄድ ካለብን ወደ ኦርቶዶክስ ቤተ እምነት ሄደን እምነታችንን እዛ እናጸናለን። ወደ ወንጌል መምጣት ካለብን ወደ ወንጌል መተን እምነታችንን እናጸናለን። ስለዚህ ውይይቱ እዚህ ላይ ነው የሚያርፈው እንጂ ይሄ ተስፋዬ ሞቷል አልሞተም ከበደ አለ የለም እኛ የህዝብ ቆጠራ ላይ ስላልሆነን እንደሱ አይነት ነገር እንዳይሆንብን ቴንኪው ፓስተር። የሱ ከሆነ እሺ ተስማምታ እንደሱ እንዳይሆንብን ለማለት ነው። ቴንኪው እንደሱ እንዳይሆንብን ማሱ መልክ ቢሆን ማለት ይሄንን ለመምህር ዲበኩሉም ብትነግሯቸው ጥሩ ነው። በሚቻል ከሆነ ያው ነው የሰጠው ሐሳብ እሳቸው እንደ ሃይማኖት አባትነታቸው እንደ ሃይማኖት አስተማሪነታቸው በእምነት ጉዳይ ላይ በትምህርት ጉዳይ ላይ ካንተ ጋር ቢወያዩ ነው የምንፈልገው። እኛ እሳቸው መማር የምንፈልገው እሱን ነው እንጂ አንድ ሰውዬ መሞቱንም በህይወት መኖሩንም አሁን ለጊዜው ጥያቄያችን ስላልሆነ ባይቸገሩብን በዚህ ተቀበያለሁ። ፓስተሩ ጸጋ ይብዛል። እኔ የሚያቀርብኩት በቃል ኪዳኑ ታቦት ነው። በልልታና በጭብጨባ ቤቴ ድረስ መጣው ሰዓት ብለው ነበረ። ቀደም በሬሳው ላይ ልከራከር ብሎ ስላለኝ ነው እንደዛ ያልኩትኝ። ተቀበያለሁ ብሎኛል። እሱንና ቀኑን ብቻ ቦታ ይምረጥ። እኔ እንደ ቴዲ ሐዋሳን ሪከመንድ አደርጋለሁኝ። በቴዲ ሐዋሳ ቤት ዛሬ ምሽት ብለው ቢሉኝ እገባለሁኝ። ነገም ብለው ቢሉኝ እገባለሁኝ። ከፈለጉ ከወርም በኋላ እገባ እችላለሁ። ይዘጋጁ። ታቦት በአዲስ ኪዳን እና ታቦት ከብሉይ ኪዳን ወደ ኢትዮጵያ አምጥተናል ብላ ባለችው የኢትዮጵያ ኦርቶዶክስ ክርስቲያን አክሱም ጽዮን ማርያም በተቀመጠው የዘመናት ውሸት ሲናድ ታዩታላችሁ። ተቀብሏል፣ ተቀብያለሁ። እኔ ጥሪ ያቀረብኩት እዛ ላይ እንገናኝ። ንገሩልኝ። ገስትም ገብታችሁ ቢሆን ንገሩ። ሰዓቱና ቀኑን ብቻ ይምረጥልኝ። ቴንኪው። የማይታጠፍ ቃሌ ነው። የኤልያስ አምላክ ምስክር። እኔ እንደነሱ ጥሪ
ጠርቼ አላጥፍም። የኔ ፓስተሮች በርቀት በቅርብ የሚያሉ አሁን ፓስተር ታሬ ፓስተር አይደለም በርቀት ስላለ ማለት ነው። በሱ መጋቢነት ስራ አይደለም ያለሁት፣ ግን እንደ ታላቅ ወንድም እንደ እግዚአብሔር ሰው የምሰማው ነው። ተግሳጹን ምክሩን የምሰማው ነው። የዚህ ያሉ የወንጌላውያን አማኞች ይሄንን ጥሪ አትቀበል ይቅርብህ ውድቅ አድርገው ብሎ አንድ ሰው አልመከረኝም። አንድ ሰው እንደነሱ በውስጥ አይደዋወሉም። በውስጥ ደዋውሉ ይቅርብህ ምናምን ነገር ብላይ ነው። ያው በሬሳ ላይ እንዳትከራከር ነው እንጂ የጠራው ታቦታው በታቦት ላይ ተከራከር ግባ ነው እያለኝ ያለው ፓስተር። አያችሁት አይደል? የጴንጤ ፓስተሮች ግባ፣ ራስነህ ጥሪውን ያቀረብከው ግባ ነው። እኔም ያው አልገባም ብዬ አላልኩም። እኔ ራሴ እንደምገባ በጣም እርግጠኛ ሆኜ ነው። በዚህ ነው ልዩነታችን። እግረ መንገድ ቤት ጥሪ አቅርበው ሌሊቱን ሁሉ ሲደውሉ የሚያድሩት እነሱ ናቸው እኮ። ታስበላናለህ እያሉ እነ ሊቀ ሊቃውንት ቀለመወርቅ ማለት ነው። ዲበኩሉን ሂዱና ታዩት። አሁን ይላል እገባለሁ። አሁን ማለት አሁን ከሆነ ሰዓት ይያዝልን። አሁን ከሆነ ቴዲ ጋር ደውዬ እነግረዋለሁ። አሁን ከሆነ አሁን ማለት ነው። በዚህ ምሽት እስከዚህ ድረስ ሬዲ ነኝ። በታቦቱ ጉዳይ ከሆነ ማለት ነው። እና ቴንኪው አስታውቁ፣ ተባረኩ፣ ቀጥሉ። ግን በዚሁ አጋጣሚ ኤርሚያው በዛውም አንድ ልንነግራቸው የምንወደው ነገር ቀሲስ ዲበኩሉ ይሄንን ጥሪ ተቀብለው ቴዲ ሐዋሳ ቤት ወይንም ያ በጣም ምቹ እንግዲህ ጥሩ አዋይ የሚባለው ቴዲ ሐዋሳ ነው ከረንትሊ። እሱ ጋር ይሄ ዲቤት ከተካሄደ በኋላ የዘማርያምንም ኮንሲደር ይደረጋል። ግን መጀመሪያ ቀሲስ ዲበኩሉ በታቦቱ ዙሪያ ይሄንን ውይይት ይቀበሉ። ይሄንን ጨርስ ወራፋ ካለቀ በኋላ እኔም እያልኩ ይሄ ይለቅ ሌላ ነገር እንዳታወሩ። ይሄንን ጨርስ። ቴንኪው ይሄ ይለቅና ከዛ በኋላ ደግሞ እያንዳንዱ ወረፋውን ተከትሎ እያንዳንዱ ይመጣል። ምንም እንትን የለውም። እና ቀሲስ ዲበኩሉ ሰምተዋል። ያልሰሙም ከሆነ እዚህ ያላቸው ወንጌል አማኞች ቪዲዮውን አስተላልፉላቸው፣ ፖስት አድርጉላቸው። ሰምተዋል። ቅድምም እቀበላለሁ ብለዋል። ዳጸ ልሳን ይሁን እውነት ይሁን አናውቅም። ከተቀበሉ ይኸው ቦታው ተመርጧል። ሜዳው ላይ ይኸው ቃል እግዚአብሔርን ሰው ይሰማል ማለት ነው። ጸጋ ይብዛላችሁ። እሺ ቀጥሉ። እናመሰግናለን። ጥብሩ ያለሽ እኔ ተባረክ ይብራይታለች። ኦኬ እሺ ይሳቆር አይ ቲንክ ገብቷል ወይ ተቀበል አለኛ አይ ይሳቆር ገብቷልና ሰላም በለን ማለት ነው። እሺ ገቡ ካሉ ያው ሁላችሁንም ሰላም ብያችኋለሁ። የጌታ ሰላምና ጸጋ ምሕረት በጎነትና መልካምነት ከሁላችን ጋር ይሁን። ብሩካን ናችሁ። ሰላም ብያለሁ። ከላይም ከታችም ያላችሁ ስም ከጠራው እንዳላዳላ ብዬ ያንዳንድ ሰው ስም አይታይም። ጌታ ኢየሱስ ይባርካችሁ። የቅድሙ አይነት ነገር ሲመጣ ያው ቅድም እንደተባለው ወዳው ነገሩን ቆርጣችሁ ብዙ ሰዎች አሁን የሚፈልጉት ምን ገልጦን እውነት እንዳይገለጥ ለመከልከል ወንጌል ወደፊት እንዳይሄድ ጊዜ ለመበላትም እንደሆነ እንዳትረሱ ለማለት ነው። ጊዜ እንዳባክኑባችሁ ተጠንቀቁ። ያመጡት ሐሳብ ላይ ቅድም እንደተባለው ማወራት ስለ ሰውየው ወይም ስለሆነ ሰውየው መረጃ ካለው ከነ መረጃው አስፈለጋ ወገን አለው ኤርሚ አለ። ኤርሚን የሚያውቁትን ሰዎች ሰብስበው ቢያወሩ በዛው ከዛ ውጪ ይሄ ማዕከል የሆነውን አሁን የተነሳውን አይነት እንደነ ታቦት አይነቱን ፊት ለፊት መገላለጡ ጥሩ ነው። ያ አቅም ካላቸው ወይም ግልጠቱ ካላቸው ያረጋግጡ፣ ከሌላቸው ደግሞ የለንም እኛ ዋሽተናል ብሎ የሚናገሩትን መንገድ እንዲበጅ ማድረግ ነው። ከዛ ውጪ ግን እንደ አሁኑ ጊዜ ለማባከን ወይም ዋናው ነገር እንዳይወራ ምንድነው የሚባለው ነቀፋ ወይም እንዲህ ብለዋል እንዲህ ሆነዋል ለማለት የሚያናግሩ ነገሮች ላይ ውስጥ ያላችሁ የምትረዱ እንደ ቁጭ ብላችሁ የምታስተባብሩ ወንድሞች ይዞች እናንተ ጣልቃ ገብታችሁ የማስቆምን ነገር ስሩ ለማለት ነው። በተረፈ እግዚአብሔር ይባርካችሁ አለው ቤኒ
እሺ ጸጋ ይብዛል። እሺ ኤዱ ለታወሪ ነው። ሰላም ልበላችሁ ብዬ ነው። ሰላምታ እየሰጣችሁ ስለሆነ ሰላም ልበላችሁ ብዬ ነው። የሰማይ ንጉስ እግዚአብሔር አምላክ ይባረክ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁት ወንድሞቻችን እህቶቻችን ተባረኩ። በእውነት እግዚአብሔር በእጥፍ ይባርካችሁ። ያው እውነት ነው አርነት የሚያወጣው መጽሐፍም እንደሚለን ሁሉም ነገር በቃ ኤርሚ ማለት ነው። ሌሎቻችሁም እዚህ ያላችሁት እውነት ይዛችሁ ነው የምትመጡት። እውነትን ነው ይዛችሁ የምትመጡት። ያንን እውነት ማን ይጋፈጠው ነው። አሁን ዝም ብሎ እንትን አይደለም እና ማን ይጋፈጠው። ስለዚህ እኔ በእውነት አሁን ፓስተር ታሪ እግዚአብሔር ይባርክ ስትናገር የነበረው ነገር ስለሞተ ሰው ሊያወራ ለምን መጣ? ምንድነው ይሄ ነገር? በጣም አደጋገሙትና እንደዛ አይደለም እና እውነት አርነት ስለሚያወጣ እስኪ ወደ እውነቱ በቃ ሰው በእውነት ጥያቄ እየጠየቀ ነው። ነፃ እየወጣ ነው። ሰው እውነቱን እያወቀ ነው። በሁሉም ቦታ ጥያቄ በጥያቄ እየተጠየቁ ነው። ያ ነገር ነው እንትን ያደረጋቸው ከአቡነ ገብርኤል ጀምሮ አትደንግጡ። ከዛ በፊትም ያው ነበረ፣ ግን ከዛች ጊዜ ጀምሮ እሳቸው በኦርቶዶክስ ያው ጳጳስ ስለነበሩ ናቸውም አሁን አላቅም እና ከዛን ጊዜ ጀምሮ እስካሁን ድረስ እየሆነ ያለውን ነገር አስተውሉት እና በጣም በቃ በጣም ነውጥ ሆነ በቃ መናወጥ እና እኔ ሁሉ ጊዜ እንደውም ከብሩዬ ጋር በውስጥም ስናወራ ምናምን 45 ደቂቃ እኮ አይቆዩም ላይቭ ላይ 45 ደቂቃ ፈንቶ ተወርቶ እንትን ይላል። ስንት ሰዓት ነው እዚህ የምትቀመጡት ያላችሁት እናንተ? አይኖቻችሁን ወደ ሰማይ አንስታችሁ በቃ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አህዛብ ሁሉ የሰጣቸውን እያለ ነው እንትን የሚለውና በእውነት የሰማይ ሰራዊት ይሄንን ሁሉ ይመለከታል። ይሄንን ሁሉ ያያልና እውነትን ይዛችሁ ነው እየወጣችሁ ያላችሁት። ኤርሚ በርታ ቀጥል። በአንተ ላይ እየሰራ ያለው አንተ አይደለህም። በአንተ ላይ እየሰራ ያለው እውነተኛው መንፈስ ቅዱስ ነው። እውነተኛው እግዚአብሔር ነው። ሰልፉ የእግዚአብሔር ነው፣ የሰው አይደለም፣ የስጋና ደም አይደለም። አንተ አይደለህም። ሁሌ እንደምትለው አንተ አይደለህም። ጀግናው ኢየሱስ ነው። ጀግናው የእግዚአብሔር ቃል ነው ነፃ የሚያወጣው እና ከእናንተ ጋር ነው ያለነው። ሰማችኋለን። ቀጥሉ። ተባረኩ። እሺ ጸጋ ይብዛልሽ ሩታይ። አዎ በቃ ማለት አሁን የሞቱ ሰዎችን አትጥሩብን። አሁን ሕያው የሆኑ ሰዎች አሉ። ለነሱ የሚጠቅመው ቃል እግዚአብሔር ሲገለጥና እውነተኛው የሆነው አስተምሮም ልምምድም የትኛው ነው ሲባል የትኛው ነው ተብሎ እውነቱን ሰውን መዝኖ እንደ እግዚአብሔር ቃል ሁሉ ነገር ተመዝኖ አደባባይ ሲወጣ በህይወት ላለው ሰው ይጠቅማል። ገብቷል? በህይወት ላለው ሰው ይጠቅማል እንጂ አንድ ሰው አንድ ዲያቆን ሞቷል በሱ ላይ ሞግተኝ ማለት በጣም እኔ ከንቱ የሆነ ሙገታ ነው። ዝም ብሎ አፍ ማድከም ነው። ኤኒዌይስ ይሄንን በዚህ እንዝጋው። ወንጌል አማኞች ቪዲዮውን ቀደም ቀሲስ ዲበኩሉ ገብተው ቀበላለው ምናምን ያሉትን ቪዲዮ ካላችሁ በደንብ እሱን ሴቭ አድርጉት፣ ፖስት አድርጉላቸው። ጥሪው እንግዲህ ተሰጥቷቸዋል፣ ደርሷቸዋል። ለሳቸው ቴዲ ሐዋሳ ቤት ቢቻል ጥሩ አወያይ ስለሆነ እሱ ቤት ቢደረግ ተብሏል። ካሉ ይቀበሉ፣ ከተቀበሉ ደግሞ ይሄ ለሕያዋን ሁሉ ይጠቅማል። ዛሬ የእግዚአብሔር እስትንፋስ ያለው ሁሉ ዛሬ በህይወት ቆሞ የሚመላለሰው ሁሉ ለነሱ ይጠቅማል። ይሄ ዲቤት ምኑ ስለ ታቦቱ ከየት መጣ እንዴት መጣ፣ በአዲስ ኪዳኑ ደግሞ ያለው ታቦት ከየት እንዳመጣችሁት መጽሐፍ ቅዱሳዊ አድርጉት ኑና ተብላችሁ ጥሪ ተደርጎላችኋል። ኤኒዌይስ በዚህ ዙሪያ ይቀበላሉ ብዬ እምነቱ አለኝ። ከተቀበሉ ሰየው። ኦኬ አሁን ከዚህ በኋላ ወደ ሌላ ቶፒክ እንሄዳለን። ቢነይ ቀሲስ ዲበኩሉ በቃ ይሄንን ተቀብለዋል ብዬ አምናለሁ። ሰላምዬ እሺ ተባረክልኝ። ጸጋ ይብዛላችሁ። ኤርሚ ተባረክ። እኔ ግና በጣም የምለምነው ከወንድማችን ከዳቆን ቄስ እንበለውና ቅድም በጣም ትዕግስት አልነበረውምና ለመመለስ ኤርሚ ሁለት ጥያቄ ነበር የጠየቀው። ያው የእናቱን ስምና የት እንደሚኖር ያንንም መመለስ ስላቃተው
በታቦቱ ግና እስራኤል ሀገር በአንድ እግሯ ቆማ የምትጠብቀው ውይይት ስለሆነ ብዙ ሚስጥራቶች እንዳሉ እናውቃለን። ይህን ጥሪውን እንዳይሰርዝ እኛ ራሳችን እንለምነዋለን። በደንብ አድርገን የምንጠብቀው ውይይት ነውና እስራኤል ሀገር በእውነት በደንብ አድርገው ይጠብቁታል። እንዳትሰርዝብን እንጠብቃለን ብዬ ለማስተላለፍ ነው። ያው ብዙዎች አስገብኝ ያሉ በኮሜንት ጽፈዋልና ሄዳችሁ አይ ቲንክ ታስተላልፋላችሁ። ተባረኩ። እንዳይሰርዝ እንዳይቀር ሰዓቱንም የትም እንደሚሆን በደንብ አድርገው ቪዲዮም ሆነ በእናንተም ሆነ ያስተላልፉ። በእውነት በአንድ እግራችን ቁመን የምንጠብቀው ውይይት ነው ስለ ታቦት ጉዳይ። ታውቃላችሁ እስራኤል በጣም አድርጋ የምትፈልገው ነገር ስለሆነ እንዳትሰርዙ ብዬ ልናገራቸው ፈልጌ ነው። ቢና ይቀጥሉ። ተባረኩልኝ። ሚዜ እንዴት ሄደሽ ነው? እኔ እኮ እኔ ያለሁኝ ኧረ እኔ ስለክለክ ቢሽ ነው። ኦኬ እሺ ተባረኪ። ሰላምዬ ጌታ ዘመናችሁን ይባርክ። ሊዮ በቃ ረፍ በቃ ተረጋጋ። እሺ ሌላ ቢኒ ርዕሱ እንዴት ነው? ምንድነው? ሌላ እናወራለን ስትል ሰምቻለሁ። በቃ ዲቤቱ እንግዲህ ጥሪ ተደርጓል። ፎርማል የሆነም ጥሪ ይደረጋል። እዚህ ውስጥ ገብተው ተጨቃጭቀው ያው ብዙ ኤክስኪውዝ ሊያቀርቡ ፈልገዋል ዲቤት ላለማድረግ፣ ግን አት ሴም ታይም ደግሞ እቀበላለሁ ስላሉ እንደሚቀበሉ ተስፋ እናደርጋለን። እሱን በዚህ ላይ እንዘጋውና አሁን ጸሎት በማርያም ብቻ ነው ወይ የሚያደርገው የሚል ጥያቄ አለ። ኦኬ እና እዛ ላይ ጀገን ያለ ኦርቶዶክሳዊ እንፈልጋለን። ጸሎት የሚያደርገው በማርያም ነው ወይ? ኦኬ ብሰደር እሺ። ኦርቶዶክሶች ገባ በሉ። ማነህ አንተ ወንድም በአብዝተዋልና ትንሽ አረፍ በል አንተም ከመጻፍ ኑ ግቡ እንግዲህ። እሺ በጣም ብዙ ሞዴሬተሮች አሉ ይመስለኛል እዚህ ቤትና ሰው ስታስገቡ ተረጋጉ። እሺ ሰላም ላንተ ይሁን ወንድማችን። ያዩ አረረር ተደበክ እንደ ከመምጣት እና ያስገቡ ተመልሰና እንትን ስትሆን አና አፖሎጂቲ አዶኖ አንተ መግባት ይፈቀደልን እንደሆነ ኤርሚ በስህተት አስገብቻለሁ። ቆይ ቀጥታ አስገብተሻል? ይቀርታ ኧረ ተደበቀ። አለው መልእክት ይዤ ነው። ጸሎት የሚያደርገው በቅድስት ድንግል ማርያም ነው። ከዛ መልስ በፊት ቀሲስ ይምጣ እያሉት ነው ኤርሚን። አይ እሳቸው ነበሩ አይደል? እንደዚህ ቆይ ተቀብሏል ስንላቸው ይሰማል ብራይት። ኦኬ ተቀብሏል። ቀሲስ ተቀብሏል የዲቤት ጥሪውን። እሳቸው እዚህ ያሉ ሰዓትና ቦታ ንገረኝ ሲሉት እንትን አላለም ነበር፣ አልነገራቸውም ነበር። እና አሁን ስንነግራቸው በቃ ይምጣና ላይቭ ላይ ናቸው እነሱ እሳቸው እና እዚህ ቦታና ሰዓት ኤኖይ ስለ ዲቤቱ እናውራ እያሉት ነው። ይምጣ እያሉት ነው ኤርሚያስ። ኤርሚ አይመጣም። እሳቸው ይምጡ። ይኸው ይምጡ። እሳቸው እኮ መጥተው አስገባቸዋለሁ። ችግር የለውም። እኔ አስገባቸዋለሁ። አምጣቸውና ይስማሙ። ስለማስገባት እኮ አይደለም እሳቸው መጥተው እኮ አናገሩት አይደል? አሁን ደግሞ እሱ ይሄድ። ይሄ ምክንያት ልናደርግ ምክንያት ያረጋችሁት እናንተ ናችሁ እንጂ ነበሩ እኮ። ምን ችግር አለው? አንዴ ዘግቶ ሄድና አናግሯቸው ይምጣ። ምንድነው አይደል? ለምንድን ነው የሚዘጋውና 900 ሰው በትኖ የሚሄድ? እሳቸው ነበሩ አይደል? 900 ሰው እኮ የትም አይሄድም አይደል? የሆነ መንገድ አይደለም እኮ ዲጂታል ዓለም ላይ ነው ያለነው። ቆይ እሳቸው ቢመጡ ምንድነው የሚሆኑት? አልገባኝም። ማናፖ እሳቸው መጡ እኮ። አሁን ደግሞ እስቲ አንድ እኩል ይሆኑ ቢያንስ ፌርም ምንድነው? አሁን ይሄ ትልቅ ነገር ያደርጋል። እሳቸውም ጋርም እኮ ሰዎች አሉ፣ መምህራን አሉ ገስት ላይ በቃ በውስጥ ያወራሉ እነሱ። ችግር የለውም። እኔ እናንተ ወንድሜ ወለም ይሄን ያህል ሲጓጓለት ኦኬ እንቀጥል። ሌላውን በቃ
የፈለገ ሰው ይምጣ ወይ በውስጥ ኤርሚ ልታወሩ ትችላላችሁ። ከፈለጋችሁ ሴታፕ ሰዓት ማድረግ ቀላል ነው። ቀሲስ ዲበኩሉና ኤርሚ መነጋገር ይችላሉ። ከፈለጉ እሳቸው ደግሞ ይምጡና አይ በቃ ተቀብያለሁ ጥሪህን ወንድሜ ሰዓት እናመቻች በከሌ ቤት የሚለው እንስማማ ደግሞ በውስጥ ያወሩ። ሁለቱም አገልጋዮች ናቸው። እሳቸውም የቤተ ክርስቲያናቸው ኤርሚ ወንጌላዊ አገልጋይ ነው። እዚህ በቃ እንዴ እሳቸው ይምጡ። እሳቸው መጥተው ስለነበር ደግሞ እሱ ይምጣ። አንድ እኩል ይሆናሉ። ኳስ ጨዋታ ነው እንዴ ያለ ነው። ተረጋጉ እንጂ እንዴ ተቀብያለሁ ካሉ ቪዲዮ ይስሩና ቪዲዮውን አይተን በውስጥ ያወራሉ፣ ይስማማሉ፣ አለቀ እንዴ። ሞዴሬተሮች አታስገቡ ሰው በቃ። ከዚህ በኋላ ስላለው ስለ እንትኑ እናውራ። ስለ ርዕሱ እናወራ። ተባረኩ። እሺ ሰው እናስገባለን። ኦርቶዶክስ የሆኑትን እናስገባለን። 2 ቦታ አለ በቃ። ከዛ ውጭ ምንም ነገር የምናወራው ነገር የለም። ቪዲዮ ይስሩ። ቀሲስ ዲበኩሉ ሰዓቱን ከሌቤት ምናምን ይበሉ። ኤርሚ ከተስማማው ተስማማው፣ ካልሆነ በውስጥ ስልክ ተቀያይረው ማውራት ይችላሉ። ለሁለቱም እኮ ያደጋገር ነው ያሉት። ዋትስአፕ አለ። ማንም ለማንም እንትን የሚለው ነገር የለም። ተው፣ ጴንጤዎችም ተው፣ ኦርቶዶክሶችም ተው። በቃ አከሌ ይምጣ አከሌ ይሄድ። ውድድር ነው እንዴ? ኖር ነው እኮ በጣም እኛ ቤት እሳቸው ቀሲሱ ነው እዚህ መተው እኮ ደርሰው ሄደዋል። ምንድን ነው ችግሩ? እሺ አንተ ልጅ ዘላለምህን ነው እዚህ ቤት ማትገባ። የውሲ ዘላለምህን ማለት ነው። እዚህ ብቻ አይደለም እኔም ቤት አታየው ብሎግ አድርጌያለሁ። ለምትጽፉት እንኳን ማትጸየፉ በቃ ዘላለምህን ማለት ነው። አትመጣም እዚህ ቤት። ክሬት አድርግ ሌላ ቲክቶክ። ረገና ዝሬቱ ጌታ ትንሽ ፈርሃ እግዚአብሔር የሌላቸው 1 ቁጥር ጻፉ ኦርቶዶክሶች። አናፖሎጂ ይኸውልህ ቢመጣ ምንም ችግር የለውም። ችግር አለው እኮ አይደለም። ቀሲስንም እናከብራቸዋለን። አዘሴም ታይም ወንድማችን ነው። ኤርሚንም እናከብረዋለን። ኦኬ። ስለዚህ በውስጥ ይነጋገሩ። ንገራቸው ሂድና በቃ ቁጥሩን ከፈለገ ይጽፍላቸዋል። እሳቸውና እሱ ይነጋገሩ። የሚያወሩት ሁለቱ። ያሁን እዚህ ጋር ግርግር መፍጠሩ ምን ያደርጋል? ሁለቱ አይደሉ ምሁራኖች ሊነጋገሩ የሚፈልጉት? እነሱ ይነጋገሩ። እዚህኛ ጋር ምን መጋጨት ይምጣ ይሄድ ምናምን አይደለም። በውስጥ ቴክስት ይደራረጉና ቁጥር ተቀያይረው ምንም ችግር የለውም። ካስፈለገ ወይኔ መጥቼ እሳቸውን እንትን ብዬ ቁጥራቸውን ተቀብዬ መምጣት ይችላሉ። ያለኝ ይመስለኛል የቀሲስ ቁጥር። ሶስት ተደዋውለው ተነጋግረው የዲቤት ቀን ሲወሰን ሁሉም ቪዲዮ ይሰራሉ። በየወገኖቻቸው እንገናኝና ሁላችንም ቁጭ ብለን እንማራለን። አለቀ። ጌታ ይባረክ ስለተቀበሉ ዲቤቱን በጣም ነው ማመሰግናቸው። እኔ በግል የሚሻለው እሱ ነው። ቀሲስን ንገራቸው እንደሱ ብለ ችግር የለውም። እሳቸውን ቪዲዮ ይስሩ። ሰዓትና ጊዜ እንትን ማለት ወይ በውስጥ ያውሩት። ኤርሚ ቁጥራቸውን ወይ አንተ ጻፍልኝ። በውስጥ ያለኝ ይመስለኛል። ድንገትም ካሌለኝ አንተ ጻፍልኝና ለኤርሚ ሰጥቸው ይደዋወላሉ። ምን ጥል እኮ የለም እዚህ ጋር። ስለ እግዚአብሔር ነገር እውነት እንዲታወቅ ነው እንጂ ጥል የለም። እንዋደዳለን ሁላችን። ተባረክ። አልፋና ኦሜጋ ምንም ምክንያት እኮ አያስፈልግም። ኦኬ እሺ። ግሩም ኦርቶዶክስ ነኝ ልግባ ብላል። ቤኒ ተቀበለው አስገብቸዋል። ማግባሽ በርዕሱ ላይ እንወያይ። እሺ ግሩም እንኳን ደህና መጣ። ሰላም እንኳን ደህና ቆያችሁ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እሺ በርዕሱ ላይ ለማውራት ነው ወይስ ስለ ዲቤቱ ጥያቄ አለ? አራኔ ስለ ዲቤቱ ምንም ጥያቄ የለኝም። እኔ እንደዚህ አይነት ውይይት መቼም አላውቅም ማለት በእግዚአብሔር የመንግስት ስራ ላይ እንደዚህ አይነት ውይይት አይቼ አላውቅምና። እሺ ከየት ቤተ እምነት ነህ? መጀመሪያ ሳልጠይቅ እኔ ኦርቶዶክስ ነኝ።
ኦርቶዶክስ ከመቼ ጀምሮ ነው ኢየሱስ ይመጣል የሚል? ማርያም የት ሄዳ ነው? ቆይ ኦርቶዶክስ ኢየሱስ ይመጣል ብለው ደግሞ የሚያምኑት ብራዘር እንዴት ምን ማለት ነው? ምን ማለት ነው? ማለትማ እኮ ምን ማለት ነው? ማርያም ነኝ የሚየኔ ታስቀምጦ ነው ናና ኢየሱስ አይ ገብቻ ያየሁት ኢየሱስ ነው ጠቅላላ የለጠፍከው ነው ወንድሜ። ምን ያደርግልሃል? ሌላ እምነት ካለ አራቁ አይደለም። ተረጋጉ ወንድሞቼ፣ ልክ ናችሁ። እና ከኢየሱስ ውጪ ሌላ ማን አለ? ስለማን እንደዚህ ነገር ነው የመቸኝ። በነገራችን ላይ ለራሴ ተሳዳቢ እኮ ነው። እኔ ራሴ ያውቀዋለሁ። ገርሞኝ እኮ ነው። እኔ እንደዚህ በተለይ they have to be like ማለት ፔንቴ ኮክ ከፔንቴ አንደቀ ምንድነው ኦርቶዶክስ ነኝ ብሎ ምናምን ነገር እኛ ይሄ የሚዋሽ አይነት ባህሪ የለንም። በእርግጥ ልንደከም እንችላለን እንጂ ይሄ ውሸት ምናምን ነገር የሚዋሽ ሰው ሲጀመር አባቱ ላይ ይቷል። እናንተ ከአባታችሁ ከዳቢሎስ ናችሁ አረጋ ያለው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምሮ ስፔሻሊ እኛ ሐሰት የሚያውቁት በኦርቶዶክስ ውሸት ስለሚፈቀድ ኃጢአትም ስላይደለ በእነሱ እና ኢየሱስ ይመጣል ምናምን ይባል ብሎ ኦርቶዶክሶች አያምኑም። እንዴ ነይ የሚየንማ የታስቀምጠው ተቀለለ እንዴ በሚየዋ አትምጣባቸው። ቢናዬ አንተ እኮ የዋ ነህ። ቢኒ የዋ ነው። ዝም ብሎ ሁሉን ሰው ያምናል። አረ ቢኒ እንዴ ጠርጥርኝ አላየውም በደንብ ማለት ጦርነት ላይ ነበሩ። ሰላምና አይ አላመንኩትም። እኔ እኮ ፕሮፋይሉን ቼክ ለማድረግ ገባሁ ከውስጡና ሳይ እንዳለ የኢየሱስን ኢየሱስ ነው ፖስት አድርጓል። ከዛ ስመለስ እናንተ መቼ ነው ጌታ መምጣቱን ታምናለህ ምናምን ትለዋለህ ደግሞ አንተ እሱ መቼ ጌታን ይመጣል ብሎ ያምናል። ኦርቶዶክሳዊ ሳልሳይ ቴዎድሮስ ይመጣል ብሎ ነው የሚጠብቀው። ያ ዘረሰና ይገባል። ሰላም ላንተ ሰላም ነው። ዛሬ መስከረም ናችሁ። ጌታ ይባረክ። የት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። በጣም ጥሩ። እሺ በካይ ቢኒ ቀጥሉ። ወረሱ ነው ስለ ዲቤቱ አስተያየት ይቻላል? አይ ምን ያደርግልናል? ሁለቱ ይወስኑና ብንሰማ ይሻላል ተከራካሪዎቹ። አይ በአጋጣሚ ዘማሪያም ጥሪውን አሻሽሎታል። ስዕልም ይጨመር ከፈለገና ሰፋ አድርገን 40 ደቂቃ እንጠያየቅ ሁሉም ሰው ይማርበት ብሏልና ምናልባት አይ በቃ ዲቤት በኩሉ ጋር ሆነ። ቆይ አንድ ጊዜ አንዴ የት ነበርክ ወንድሜ? ምን ውስጥ ነው የምትኖረው? ልብስ ውስጥ። ገዳም ነው? ከገዳም መውጣት ነው? ወይ ከገዳም አልነበረ? ምናልባት ካለቱ ንቃቃት ስር ነበርክ? አይደለም እንትንስ ነበርኩ። እሺ ቻው። ዝናብ እየዘነበ እኮ ነው። ዝናብ አልሰማው ከአለት ንቃቃትና ከገደል መሸሸጊያ ውስጥ ማልጄ በመታ ከበሮ ይላንሳው ብልታ እኮ አስታወሰኝ የመዝሙር። እሺ ምድረ መሀይም የምትለን ግሬስ ናስኪ ግባ በእናትህ። መሀይምነታችን እኮ ደስ ይላል። ታዲያ ዋናው እሱ አይደል ወዳጄ? ዋናው መዳናችን ነው። ና ግባ ወንድሜ። ግሬስ ባይ ና ወንድሜ። ኦርቶዶክስ ናት ኢየሱስን ያስተዋወቀቻችሁ። ናስኪ ግባ ወንድማችን። ከሆነም አሜን ብለን እንቀበላለን። ምን ችግር አለው ብለህ ነው ግሬስዬ? አገባ ፋሲል ዝም ብለህ እዛው ቆይ። እሺ ፒት አይ አሁን ፕራይቬት ያደርጉና እኮ አይገቡም። መላክ ሁሉ አትችልም። እንደዚህ ኮመንት ላይ በጣም ጀግና የሚያጫውታቸው ፕራይቬት አድርገው ገስት ራሱ አትልኪላቸውም። እነሱም አይልኩም። እና ግሬስ ባይ 01 አይዞ በቃ አሁን እናንተ መበርታት ነው ያለባችሁ። ህዝቤን አጽናኑ ይላልና የእግዚአብሔር ቃል። ተጽናኑ። አቤት አቤት። ደህና ነው ወንድማችን። ይሰማል። ከዚህ እምነት ነው ኦርቶዶክስ። እሺ ጸሎት የሚያደርገው በቅድስት ማርያም ነው።
አቤት ጸሎት የሚያደርገው በቅድስት ማርያም ነው በኩል ነው? ማን ነው እሱ? ጸሎት የሚያደርገው ማን ነው? ማን ነው ጸሎት የሚደረገው? የሚያደርገው የሚደርሰው ወይንም የሚሄደው አማርኛ ትንሽ እንትን ችግር የለውም። አይ ችግር የለውም። ኦኬ ጸሎት የሚያደርገው በቅድስት ማርያም ነው። ማረግ ማለት ብራዘር ምን ጥያቄውን ኦኬ ማለት እችላለሁ ማረግ ማለት መሄድ ማለት ነው። ኦኬ ጥሩ። በማርያም ጸሎት የሚያደርገው ኖ በማርያም ብቻ ሳይሆን ያው በቅዱሳን በአጠቃላይ ያደርጋል። ጸሎት ሁሉ በማርያም ነው የሚያደርገው። ያው የሰው እኛና ነው በቃ ትክክል በማርያም ነው ማለት ይችላልው። ምክንያቱም መልስ ስላለች ችግር ኦኬ። አሁን አንተ ጎበዝ ስለሆንክ ማስረጃ አለ፣ መጽሐፍ ቅዱሳዊ ማስረጃ አስተይ። አይ ማንም ጎበዝ የለም አባ፣ ጎበዝ እሱ ብቻ ነው። ስለዚህ እኛ ደካሞች ነን። እንግዲህ ደካሞች በገለጠልን መጠን እነግርሃለን። ትሁት ስለሆንክ አይደለም ችግር የለውም። በቃ አንተ ምንም ያው ያለውን ነገር ሆነ ወደ ማስረጃው እሺ ይሁን ከሆነ ብቻ ማስረጃው ውስጥ ናይስ እሺ። ስለዚህ አሁን ቅድም ሐሳቡ ምንድነው የሚያርገው በድንግል ማርያም ነው ስትል ነው። ምክንያቱም ድንግል ማርያም የቤተ ክርስቲያን አካል ናት። የቤተ ክርስቲያን አካል ስለሆነች ቤተ ክርስቲያን ደግሞ አንድ ስለሆነች በሰማይ ያለችው ቸርች ወይ ትሪምፋት ቸርች ይባላለች፣ በምድር ያለችው ደግሞ ስትራግሊንግ ቸርች ያለች። ስለዚህ ሁላችንም በጸሎት እንተሳሰብ። ቆይ አንዴ ልጨርስልህ ሚስተር ፒት። አይ ቆይ ለማሰብ ሐሳቤ ገብቷል። ጥቅስ እኮ አልኩ ገብቷል ሐሳቤ እኮ ከጥቅስ ናይስ ጥቅስ አንድ ቆሮንቶስ ታስረዳኛለህ በኋላ በደንብ ናይስ ቆሮንቶስ 12 አንድ ቆሮንቶስ 12 አንብቦ ምን ይላል? አንድ ቆሮንቶስ 12 እሺ አንደኛ ነው። ቆይ አንደኛ ቁጥር ስንት? ቆይ ተረጋጋ። አንደኛ ቆሮንቶስ 12 ቁጥር 12 ላይ እሺ አካልም አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳለ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ አንድ ነው። አይሁድ ነው ግሪክ ሰዎች ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል። ስለዚህ ያው ቸርች እንዳለች ኤፌሶን 4:5 ላይ ስለዚህ ያቺ ቸርች እኔ መቻሰና ስለሆነ ጥያቄ ምንድነው? ፔት ጥያቄ ምንድነው? የጸሎት በድንግል ማርያም ያርጋል ወይ ነውና ስለዚህ ጸሎት ሁሉ በድንግል ማርያም ያርጋል ወይ ነው ጥያቄ አይደለ? አሁን ያሳየኝ ናይስ ኦኬ ብዙ ብልቶች አካል ብላ ሳየኝ ሶ ዋትስ እና አሁን እዚህ ጋር ጸሎት ሁሉ በድንግል ማርያም ያርጋል የሚላል ናይስ ኮሱን ሐሳብ ነው ላስረዳህ ልጨርስልህ አንዴ። አሁን ይሄ ምን ማለት ነው? በድንግል ማርያም የቤተ ክርስቲያን አካል ስለሆነች ልክ አሁን እዚህ ጋር አካል አንድ እንደሆነ ብዙ ብልቶች እንዳሉት አሁን ድንግል ማርያም የዚህ አካል ክፍል ስለሆነች በምድር ለሚኖሩት ወይ ለሚጨነቁት ትጸልያለች እንደ ክርስቲያን ማለት ነው። አንተ የዚህ አካል ክፍል? አዎ ነኝ። አየህ ስለዚህ ጸሎት ባንተ ያርጋል። ቆይ ልጨርስልህ አንዴ ጸሎት ባንተ ያርጋል በደንብ ግልጽ ላድርግልህ። አንተ ማካና አሁን ድንግል ማርያም አካል ስለሆነች ብለህ ሎጂክ ሰጠኛ። አሁን ጸሎት ባንተ ያርጋል ወደ አንተ በጸልይ? አዎ እንዴ ታዲያ በእግዚአብሔር ፊት እኮ ይደገማል። ወደ አንተ በጸልይ ባንተ ያርጋል? እኔ ጸልይኩ ማለት ቆይ ወደ አንተ በጸልይ ማለት ፔት የተደማመጠ አንዴ ልጨርስ ሐሳቤን ለምን አትረዳኝ? አንዴ ሐሳቤን ጠየቀኝ። ምን ሐሳብ ይዞ እንደመጣ ሰው ያዙ ይልቀቁኝ አትበል።
አንድ ጊዜ ታንክ ዩ ወደ አንተ ብጸልይ እነሆኝ ፒት ሆይ ከጌታ ከኢየሱስ ጋር አስታርቀኝ ብያሁን ወደ አንተ ብጸልይ ጸሎት ባንተ ያርጋል? ኦኬ አሁን መጀመሪያ የጠየቀኝ ወደ እኔ ምናምን መጸለይ አይደለም። መጀመሪያ የጠየቀኝን ከተነጋገርን በኋላ ወደዚህ እንመጣለን። ጥያቄያችን ምንድነው? በማርያም ጸሎት ያርጋሉ የሚል ሐሳብ። ይሄን ካልመለስክልኝ ስለ አካል ልትወራኝ አትችልም። ይሄን ካልመለስክልኝ አሁን ስለ አካል እሺ በለኛ። እኔ ሚውት አድርጌልሃል ነበር ቢንዬ። አንዴ ሐሳቤን ሰማኝና ችግር የለውም ሚውት አድርግ። ኖ አንድ ሚውት ለማድረግም ትችላለህ እኮ እየተደማመጥን እንድናወራ ነው። አካል ከሆንክ ሚውትን አንሳው አንተም ስለዚህ ስማኝና ይኸውልህ ስማኝ ክርስቲያን አካል ናችሁ። አንተም እባክህን አድምጠኝ። አንተ በጣም አጭር አድርገህ መልስልኝ። አንተም ማርያምም የቤተ ክርስቲያን አካል ናችሁ ወይስ አይደላችሁ? ነን። እሺ ስለዚህ ጸሎት ሁሉ በማርያም ያርጋል በአንተም ያርጋል? ናይስ። እኔ የምጸልይ መተጋ ከሆነ ምክንያቱም የቅዱሳን ጸሎት በስራው ኃይል ታደርጋለች ስለተባለ እኔ እንደ ማርያም ስለማልተጋ ማርያም ከኔ ልክ ስለምትተጋ እሱ ነው። ለዛ ለሷ በሷ ምለው ለዛ ጸሎት ሁሉ በማርያም እንደሚያርግ ባንተ የጠየቀኝ ነው እየመለስኩልህ ያለው። ሲምፕል በጣም ሲምፕል አድርገው አታወሳስበው። ስትመልስ ሲምፕል አድርገህ መልሰው። አይ እንደ ግልጽ ለማድረግ እንጂ ለቢንዬ ለማብራራት ጊዜ እሰጥሃለሁ። ለማብራራት ጊዜ እሰጥሃለሁ አልኩ። አጥተኛላ ለማብራራት ጊዜ እሰጥሃለሁ። መጀመሪያ ጆት የሆኑ ፖይንቶቹን አስቀምጥልኝና ከዛ እንቀጥላለን። ጸሎት አንተም ማርያምም የአንድ ቤተክርስቲያን አካል ስለሆናችሁ ጸሎት በማርያም ያርጋል በአንተም ያርጋል? ናይስ። አዎ ያርጋል። በጣም ጥሩ። እሺ የቤተ ክርስቲያን አካል ስለሆናችሁ ጸሎት በእናንተ ያርጋል የሚል አሁን አስተምሮ ስለሰራ በጣም ጥሩ። አሁን እሱን ታሳየኛለህ ማለት ነው ባጭሩ። ቴንክ ዩ። እንደዚህ ነው የሚፈልገው። አሁን ሰማለሁ። ስለዚህ ያርጋል የሚለው ሐሳብ ምንድነው? እኛ ስንጸልይ ለምሳሌ ለወደቁት ለተቸገሩት የቤተ ክርስቲያን አካል ስለሆን ለደሙት እጸልያለሁ። ስጸልይ ያ በእግዚአብሔር ፊት ስለሚደርስ አረገ ይባላል። አየህ። ስለዚህ እኔም የማርያምም ጸሎት ብልቶችን ያስፈልጋል። ነገር ግን ብልቱ ዘንድ ይላል ተቆራረጠ ነው። ለምሳሌ አንድ ፊት በጣም አንድ ጊዜ ቤተክርስቲያን አካል ወደ ሙሉ ያደገ ስለሆነ ቢኒ እሺ እዛ ነው። እሺ ወይ ሪስታርት አድርገውና ስልክን ተመለስ። እሺ ኢንተርኔትን ይሰማል አሁን። ኦኬ ጎ ሄድ። እሺ ስለዚህ የዚህን ያህል ቢግ ኢሹ አይደለም። ማንም ሰው ክርስቲያኑ ነው ጻድቅ ነው። በተለይ ጻድቅ ሰው ማለት ብዙ የሚተካከለ እርስ በራሳችን ፒት አንድ ያድምጠኝ። ኢሹ ትንሽ ነው ትልቅ ነው? አሁን ይኸውልህ ቨርቦሽየስ በመሆን ነው እናንተ በጣም የምትታወቁት። ምን መሰለህ አንድ ነገር ስትጠየቁ እንትኗ በዚህ በኩል ሄዳ ጨረቃ እንደዚህ ሆና ፀሐይ ደግሞ እንደዚህ ሆና ምናምን ነው። ቀጥታ የእግዚአብሔር ቃል ላይ የተጻፈ ነገር ካለ ታሳየኛለህ። ለምሳሌ የጠየቁ በጣም ግልጽና ግልጽ ነው። አንተ ወደ ማርያም ትጸልያለህ አይደል? ከዛ የአንተን ጸሎት እንዲያርግ ታደርገዋለች። እውነት ውሸት? ፒት አሁን ፒት እኮ አንተ የጠየቀኝ ነገር አንድ ነው። መልሼልሃለሁ። ከተቀበልከኝ ኩል ጸሎት ያርጋል አልከኝ። አው በሰው ቆይ አንዴ ስለዚህ በማርያም በኩል አው ጸሎት ያርጋል መረጃ አልከኝ። ቆሮንቶስን አወጣውልህ። ቆሮንቶስ ላይ የሚያወር እንኳን በማርያም ክርስቲያኖች ሰማኛለህ ፒት ሳሰብ እንዳለ
በዚህ ኔትወርክ እንዴት ነው የምናወራው? በጣም እንትን ይሆናል። ፒት ሪስታርት አድርገው ስልክንና የከፈትካቸው እንትኖች ካሉ ዝጋቸው፣ በሙሉ ዝጋቸውና እንደገና ሪስታርት አድርገው እና እኔ ያስገባሃለሁ፣ ትቀጥላለህ። ቆሮንቶስ አሁን በቃ ስለ ክርስቶስ ኢየሱስ ስለ አካሉ የሚናገረውን ነው። እነሱ ሰሞኑን ደግሞ 2-3ኛ ቤካ ቤትም ሰምቻለሁ መሰለኝ እንዲህ አይነት ነገር ሲያገናኙት ማለት አይ አካል ስለሆንን በማርያም በኩል እርሷም የቤተክርስቲያን አካል ስለሆነች በማርያም በኩል ያደርጋል ነው። እንደዛ ከሆነ it has to work vice versa። አካል ከሆንን በእኛስ በኩል ያደርጋል ወይ ነው ጥያቄው። አካልነትስ ደግሞ ስለ ጸሎት ማድረግ ነው ወይ አካል የሆን ነው? ከጸሎት ጋር ምንድን ነው ያለው ግንኙነት? ኦኬ ስለ ምልጃ ሲነሳ ብዙ የምናነሳቸው ነገሮች አሉ። አሁን ለነሱ መልሱ መስጠት አልፈልግም፣ ግን ሰውየው ያለው ምንድነው? ሰውየው የሀሳቡን ድምዳሜ ያስቀመጠው እኮ ማንኛውም ጸሎት ነው ያለው አይደል? ማንኛውም ጸሎት በማርያም በኩል ካልሆነ በቀር አያርግም ነው ያለው። ስለዚህ ጸሎቶች ሁሉ የሚያደርጉት በማርያም በኩል ነው። ማሳረጊያ ማርያም ነች አለ ያለበት እኮ የራሱ ሆነ መነሻ አለ። ቤተክርስቲያን የምታምነው እምነት አለ። ማርያምን አንተ ወስዶ ለምሳሌ ለአርጊመንታቸው እንዲመቻቸው ምንድነው የሚያደርጉት? ላይክ ከቅዱሳን መካከል በአንድ በአግዳሚ ወንበር ማስቀመጥ አይነት ነገር ውስጥ ይመጣል። ቤተክርስቲያን ለዛ ማለት አምናለች። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ማርያምን እንደ አንድ ቅዱስ አድርጓ ነው የሚቀበሉት። እንደዛ ነው የሚያምኗት እንዴ? አትርሱ። በተለይ ኦርቶዶክስ ያስገቡ በኦርቶዶክስ ተዋህዶ ቤተ እምነት በቤተክርስቲያኗ የሚታመን እምነት አለ። ዊስ ማርያም ከፍጥሯን በላይ ከፈጣሪ በታች ሚሊዮን በራሳቸው በአምልኮና ስርዓት አራር ውጭ ግንኙነት በሚል መጽሐፏ ላይ አሳትማለች አስቀምጣለች። እምነቴ ነው ብላ ባስቀመጠችው መጽሐፋቸው ላይ ማለት ነው። ሰው ማርያም ከፍጥሯን ሁሉ በላይ ናት፣ ከፈጣሪ ደግሞ በታች ናት። ስለዚህ ማለ ያለችው ሰው አመታችሁ ታች አውርዳችሁ ከሌላ ቅዱሳን ልክ ሌሎች እንደሚያደርጉት አይነት ነገር ማርያም ታደርጋለች ብላችሁ አትበሉ። ሰውየው ያሰመረው ኦኬ በጣም በቦልድ ያስምሮ ያወራው ማንኛውም ጸሎት በማርያም በኩል ካልሆነ በቀር ማለት ብቸኛው ማርያም ነች እንደማለት ነው። ኢየሱስ ክርስቶስ ልክ እንዳለው እኔ እውነት ሕይወት መንገድ ነኝ ከኔ በቀር በኔ በቀር ካልሆነ ወደ አብ የሚደርስ ማንም የለም እንዳለው ሁላ ማለት ነው። ስለዚህ ጸሎት ሁሉ የሚደርሰው ወይ የሚያደርገው በማርያም በኩል ነው። በማርያም በቀር ካልሆነ በጭራሽ ጸሎት አያደርግም ብሎ ደምድሟል። ያለበት ምክንያት ቅድም እንዳልኳችሁ ከፍጥሯን በላይ ከፈጣሪ በታች ስለሆነች ማን የኦርቶዶክሷ ማርያም እና አመክንዮአችሁ ራሱ እንደ ዋ አይቋጥርም። ዝም ብሎ ተራ አመክንዮ ነው የምታቀርቡት ራሱ። ያ እስኪ ሰነዱ ሰላም በይ። እሷ ገብታ ስለማታውቅ ነው ያስገባዋት እንጂ ኦርቶዶክሶችን ነው። ሰነዱ እንዴት ነሽ? ሰነዱ ሰማሻል? እኔ እሰማለሁ አይደል? አዎ ትሰማለሽ አልሽ። ሰነዱ አለሽ? ታብታብ ስታረግ ነው ማለት ነው። ኦኬ እሺ። አንድ ቁጥር ጻፉ። ሚስጥር ነው ልኬልህ ነበር። ያ ታብታብ ስታረግ ነው የገባች ማለት ነው። ኦኬ ሌላ ሰው ሌላ ኦርቶዶክሶች ካላችሁ ኑ ግቡ። ታጊዬ ዌልካም። ቀይ ኮት ያደረገው ኦርቶዶክስ ገብቷል። ኦርቶዶክስ ገብቷ ከነያታ ይቆይ ብዬ ነው እሱ ትንሽ ቢቆይልን እና እስኪ ጸሎት ግባ አንተ ወንድማችን። የዳጊ ወዳጅ ነው ጸሎት ማለት ይዋደዳሉ። ዳጊና ጸሎት በጣም ነው የሚግባቡት። ባለፈው አንተ ቤት ሲያንተን ሲሉ ሰምቻቸዋለሁ። ኦኬ ሰው ኦርቶዶክስ የሆናችሁ ግቡ። ሌሎቻችሁ የላካችሁ ግን የት ላርጋችሁ? የት ላስቀምጣችሁ? ጂጂ በጣ አንተ ታብታብ ስለምታደርግ ሊሆን ይችላል የገባ። እስኪ ቆይ እሺ ፋሲል ቅድም ነበርክ። እስኪ ከሰራለህ አላውቅም። ፋሲል አቤት ጠፋ። ኤርፎን አውጣው ከእንትኑ ላይ አይሰማም። ፋሲል ይሰማል?
ይሰማኛል። አይሰማችም? አይ በጣም ሩቅ ነው። ኤርፎን ካደረግ ካውጣው ንቀለው። ይሰማኛል። ኤርፎን አባደረ በቃ ዝም ብሎ ዌስቲንግ ታይም። በቃ ሌላ ጊዜ ስተካከልን አትሰማም። ያ አይሰማም። የሚሰማ እንትን ያላችሁ ግቡ። ኦኬ ኦርቶዶክሶች አንድ ቁጥር ጻፉልኝ ላስገባችሁ። በጣም ብዙ ገስት ላይ ወገኖች ድምፅ ላሰማላችሁ። እሺ ዘግይቶ ተናፍቆ የመጣ ሰው አለ። እንዴት እንዳስገባችሁት ማን እንዳስገባው አይደል ነው። ኦርቶዶክስ ሆኗል። ስለዚህ ጠይቀው የሚያጨናንቀው እንግሊዝ ሀገር እጅ መንሻ ሰጥቶ ነው ኦርቶዶክስነት ተቀብለው መጣ። ኦርቶዶክስነት ተቀብለው ነው የመጣ። ዳጊሻ የምወደው ወንድሜ እንኳን ደህና መጣ። በእውነት በጣም ነበር የናፈቀኝ። ትናንት ለደውልህ ብዬ ፍላይት ላይ ሊሆን ይችላል ብለው ስላሉ አልሞከርኩም እና ተናፍቀህ ነበር። እንኳን ደህና መጣ። ይቅርታ ከኔ ጋር ድምፅ ስላለ ነው። ሰላም እላችኋለሁ። ኤርሚዬ ሁላችሁንም በጣም ናፍቃችሁኛል በጣም። ኦኬ ቀጥሎ ወገኖች። እሺ ኤርሚዬ እሺ ስብ ልኬልሃለሁ። ፍጹም ልኬልሃለሁ እና አንድ ቁጥር ዝም ብለህ ተጻፍ። ልኬልሃለሁ ናገባ ገብረስላሴ ልኬልሃለሁ ናገባ። ሲላክላችሁ አትገቡም። አንድ ቁጥር ትጽፋላችሁ ግን ገቡ። ተው እንጂ ያ ኑ ግቡ። አሁን እስካሁን የላኩላችሁ እኔ ግን እንትን ዳጊ አናፍቀኝም። ዳጊ ምንም አናፍቀኝም። ቢኮዝ ቅድም መጥቶ ናፍቆቴ ስለወጣልኝ ትላለህ። ቆይ ቤካያ እንዴ ዘታውስን አንድ ሰው ከብሎኩ እንዳያስወጣው ከዚህ በኋላ በጣም በብዙ ታግሻለሁ። በዚህ ደረጃ ድርሻ አትልም። በቃ በኢየሱስ ቀጥሉ። ያ አይ ኤርሚዬ በጣም ናፍቄዋለሁ። በጣም ናፍቆኛ ምናምን ሲል ጊዜ ትንሽ ቅናት ቢጤ ነገር አጫረችብኝና ከዚያ ደግሞ በጣም በቃ ማለት ናፍቆኝ ነበረ። በቃ ናፍቆቴን መቶ ተወጥቻለሁ። ኤርሚዬ ማድረግ አይቻልም። እንግዲህ ተቀድመሃል። እኔ ሁሌ የሚናፍቀኝ ቢና ነው ሁሌ የሚናፍቀኝ። እነሱ ይተኙ በቃ ተኙ በቃ እናንተ መተኛት ነው ያለባችሁ ትላለህ ቅናት። እሺ ኤርሚያው ቪዲዮ ኦን አድርጋል። ሰላም ወንድማችን እንዴት ናችሁ? ጊዜያችሁን አልግደል። እኔ በእርግጥ ባለፈው ጌታን ተቀብያለሁ። ነዳጊ ጋር ለኤርሚ መልእክት ስላለኝ ነው የገባሁት። ሰላም ነህ? እንዴት ነው? ረሳሁም የጠፋ ብዬ አስቤ ነበር። በውስጥ ቁጥርህን ደግሞ እንትን አለሁ አያችኋለሁ። ብዙ ጊዜ እኮ አያችኋለሁ ከታች ሆኜ። እንዴት ናችሁ? ጌታ ይባረክ። እየበረታ ነው ግን? አረ በደንብ በሚገባ እንጂ። ሃሌሉያ። ሳይ ወንድማችን አንዳንዴ ግባና ሰላም በለን እንጂ። አረ ሰላም እላችኋለሁ በሚገባ እንጂ። እና እንትን ብዙ ጊዜ እናወራ ነበር ስለ ኤርሚም አገልግሎት እና ብዙ ጊዜ እኔም ቅር የሚለኝ ነገር ወንጌል ማሰራጨቱ እንትን መስራቱ ምናምን ጥሩ ሆኖ ሳለ ኤርሚ ሰው ቢመርጥ የሚል እንትን አለን አብዛኞቻችን እና ከሚመጥኑትን ቢያንስ በእግዚአብሔር ቃል እውቀት ተመስርተው የሚያወሩ እና መጽሐፍ ቅዱስን መሰረት ያደረጉ አሉ አይደል? እንደ ብዙ ስርዓት ያላቸው አገልጋይ። ኤርሚዬ እየሰማ ነው ግን አለ ኤርሚ ራቅ ብሎ እንዲያው ይሰማል። ያው እንትን የሆነ ቦታ ስላለ ነው። ግን ቸክሲ አሁን እኮ ላይክ የእግዚአብሔር ቃል ላይ የተመሰረቱ ካልክ በአጠቃላይ ኦርቶዶክሳውያንን መንካት ነው። ምክንያቱም ኦርቶዶክስ ብዙ አስተምረዋ እግዚአብሔር ቃል ላይ የተመሰረተ አይደለም እና ኬት ያመጡታል። ገብተዋል። አሁን እኮ እሱ ነው። ግን እንደው
በአገልግሎት በቤተ ክርስቲያኒቱ ውስጥ በአገልግሎት እንኳን መጠን አትሊስት ቀሲስ የሆኑ ወይንም ዲያቆናት የሆኑ ቤተ ክርስቲያኒቱን በውስጥ በደንብ የሚያውቁ ካሉ እንደው ለነሱ ድል ይሰጥ ተብሎ እንጂ በመጽሐፍ ቅዱስን መሰረት ያደረገ ካልክ በአጠቃላይ ኦርቶዶክስን ልታስወጣ ነው። እሱ ከባድ ነው። ትክክለኛ ፖይንት ነው ያነሳው እና እኔም ግራ ገባኝ። ገራ ይብን አይደለም ጌታ ቢኒ እንደዛ ስልልሰ አውቀዋለሁ። እሱንማ በደንብ አውቀዋለሁ። እውነቱን ነው። ቀሲስ የሆኑ ዲያቆን የሆኑ ትምህርት ያላቸው ቢያንስ መሰረት የያዘ የቤተክርስቲያኗንም ቢሆን ለምን እኔ ከዛ አንፃር ነው የምለው። ትንሽ እንኳን በቃ መጽሐፍ ቅዱስን ትንሽ እንኳን አለ ቢያንስ ወይ ደግሞ ስርዓት ያለው እኔ በዛ ማተኮር የፈለኩት እውነት ለማለት ስርዓት ያለው። አሁን እንዴት ነው ኤርሚና ደምረውን እንዴት ነው አንድ መድረክ ላይ ቁጭ አድርገህ የምታወያይ? ውስጥ እንደው እግዚአብሔር ያሳይ። እንዴት አድርገህ በምን እንደ ያ ምንም ለሚያወራው ነገር እንኳን የማይጠነቀቅ ጭራሽ ጠጥቶ እየመጣ እንትን እንደሚለው ሁላችንም እናውቃለን። የራሱን ቤት ራሱ ሲከፍት ፏ ብሎ የሚከፍት ሰው ነው። በደንብ የሚታወቅ ሰው እኮ ነው። ከእንደዚህ አይነት ሰው ጋር እንዴት ነው ኤርሚን ቁጭ አድርገህ የምታወያየው? ለሚያወራው ቹቹ ወንድማችን እሺ ቴንክ ዩ። እኔ እኮ እሱን ሰው አልቀበለውም ነበር፣ ግን ተናግሬያለሁ። ደምረውን የተቀበልኩበት ምክንያቴ እውቀት አለው የለውም ብሎ የሚለውን እናንተው ራሳችሁ እየተናገራችሁበት ነው ያለሁት። ይሄ ሰው በወንጌል አማኞች ውስጥ በእኛ ጋር በነበረበት ጊዜ ቢኒያም ሽታይ ከተባለ አንድ ሰው ጋራ ደጋግሞ ማጋን የሚዩት አድርጉት ደጋግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ሳያውቃት ነው የወጣው እያሉ ቢኒያምም ጴንጤኔ ብሎ በሚልበት ሰዓት ላይ ይሄም ደምረው በታንከኛ ሙሉ ወንጌል ቤተክርስቲያን 09 ናዝሬት በዛ በነበረበት ሰዓት ላይ ለአመታት ሰድበውኛል እና እኔ መሰደቡን እኔ ዓለሙ ነው እንደፈለገ የሚለው ማለት ይበል እና ታዲያ የገባሁትኝ ስለ ክርስቶስ ስላልነቀፍ አይደለም፣ ስለ ክርስቶስ ስላልተሰደብ አይደለም። እሱ ችግር የለኝም፣ እኔ ተስማምቶኛል። እርጎ ነው የሆነልኝ የነሱ ስድብ፣ እርጎ ነው የሆነልኝ። ካሜራ ስከፍት በፊቴ ላይ ያለው ጸዳል ይነበባል። የክብር መንፈስ በእኛ ላይ እንደሚያርፍ የእግዚአብሔር ቃል የሚነግረን ማለት ነው። እሱ ላይ እኔ እንትን አይደለም፣ ችግር የለውም። እሱ ላይ ይሳደብ። ግን ደጋግሞ አታውቃትም ኦርቶዶክስ ቤተክርስቲያን ሳታውቃት ነው የወጣው ብሎ በሙሉ ወንጌል ቤተክርስቲያን ውስጥ አባል ነኝ ብሎ የሚል ሰው ሲሰድበኝ ነበር የቀረው። ይሄ ደምረው የሚባል ማለት ነው። ቢያንስ ከ2 እስከ 3 ዓመት ድረስ ሰድቦኛል። እኔ አሁን ለስድቡ ምላሽ ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያንን እሱ አሁን ከኛ ጋር ሄዶ ወጥቷል። ሙሉ ወንጌል የኔ ነች፣ አብያተ ክርስቲያናት የኔ ናቸው። ወጥቷል ከኛ ጋር የ20 ዓመት ፓስተር ነኝ ብሎ ይሄው ዘማርያም ዘለቀ ባለበት ቁጭ ብሎ በዋሸበት ልደት ቃልም ባለበት መምህር ጳውሎስም የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ባለበት የ20 ዓመት ፓስተር ነኝ ብሎ አስጨብጭቧል። እዛ ኦኬ አስደልቋል፣ ከበሩ ነጋሪት አስመትቷል። ይህም ብቻ ሳይሆን አሁንም ከወጣ በኋላ ኦርቶዶክስ ቤተክርስቲያን አታውቃትም፣ አንተ ለአንተ ሊቃውንት አያስፈልጉም፣ እኔ አለሁልህ በጠረባ ብዬ ነው የምጥልህ እያለ የፎከረውን ፉከራ አይታችሁታል። ስለዚህ ጥሪ ሲያቀርብልኝ ይሄ ሰው አቅሙን ላሳየው ይገባል። አየህ ሰነፍን እንደ ስንፍናው መጠን አትመልስለትም ብሎ ይላል የአምላካችን ቃል። ደግሞ መልስለትም ይላል። የቱ ጋር መመለስ እንዳለበትና የቱ ጋር መመለስ እንደሌለበት ነው እንጂ ጊዜው ነው እንጂ ማወቅ ያለብን መልስለትም ይላል። ይሄን ሰነፍ እሱ ራሱ ዲቤት ጥሪው ነገረ ማርያም ላይ ነገረ ድህነት በነገረ ማርያም ብሎ ጠራኛል ነበር። ተቀበልኩትኝ። ራሱን የጠራው ተቀበልኩት። ባገኘሁት ነበር። ይሄን ብቻ ነው ብየመለው ባገኘሁት ነበር። ግን እነሱ እንዳሉት ማስታውሉት ማለት ነው። ስለዚህ ልጁ ዕውቀት አለው የለው አይደለም ብሎ የሚለው አይደለም። ከዛ ውጪ እኔ ዲቤት ያቀረብኩላቸው በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ናቸው። 6 አገልጋዮች ቅድም ስማቸውን የጠራሁት መጥራት አይጠበቅብኝም ድጋሚ። በእነዚህ 10 ዓመታቶች ውስጥ ለ6 ዓመታት ፌስቡክ እና ዩቲዩብ ላይ ሲያገለግል ጉምቱ የተባሉ መምህራን ነው ጥሪ ያቀረብኩትኝ። እነዛ በነ ሁሉ ጭምር ወጥተው ይመልሱልኝን አሳይቻለሁኝ ማለት ነው። ኦኬ ከዛ ጥሪ ያቀረቡልኝ እነ አክሊለን ዕውቀት አለው አይደል? በታቦቱ ጉዳይ ሷደ ጥሪ ያቀረበልኝ ዛሬ 4 ዓመት ተቀበልኩትኝ። ለምን ሰረዘው? ዘማርያም ማነው ልደት ነገረ መስቀል ላይ ጥሪ ያቀረበኛል ተቀበልኩት። ለምን ሰረዘው? ኦኬ ፈለገ ዲያቆን አይደል? ዕውቀት አለው። ደንፋ
አንድ እናቱ የወለደችው ጴንጤ ፊት አይቆምም። ገለባ ነው ጴንጤ ማለት። ኤርሚያስም ገለባ ነው፣ ጴንጤም ፕሮቴስታንትም ገለባ ነው ብሎ እኮ ነው ፈክሮ የመጣው። ገባ ገለባውና ስንዴው ለየ ማለት ነው። እሱን ሄዳችሁ ዩቲዩብ ላይ ቼክ አድርጉት። ኦኬ ከዛስ ደምረው ገባበት፣ ተቀበልኩት፣ አስደግፎኝ ቀረ። ዲያቆን ስዩም ገባበት። የትኛው ነው እውቀት የሌሎቹ ቺ እንዴ? እውቀትማ አላቸው፣ እውቀት አላቸው። በሙሉ እኮ አገልጋዮች ናቸው። የ20 ዓመት በመካከላቸው ያለው የ20 ዓመት ፓስተሩ ብቻ ነው። እሱን ላይ ጠየም ያለ ሐሳብ አለ ይበለ ካልክ እንደ አስተያየት እቀበላለሁ እንጂ በሙሉ እኮ እንደ አዲስ እረኛ ከብታ ያስተኛ እንደሚባለው እኮ ሄዶ እኮ ገና የተጠመቀው መጽሐፈ ቄደር ከላው ላይ እኮ ሳይጠግለት ነው ፕሮቴስታንት ገለባ ነው። አንዱም አሁን ፈክሯል። አንድ ማን ያ ልደተ ቃል የሚባለው ማለት ነው በቅርብ ካሜራ ፊት ለፊት ቀርቦ ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ብሎ መድቦልናል። እኔ ጌታን መለምነው በራሴ ፍቀራ አይደለም። ጌታን መለምነው ልደተ ቃልን ጌታ ኢየሱስ ሆይ እጄ ላይ በዲቤት ጣልልኝና ገናኘኝ። 1 ሚሊዮን ጴንጤን ለአንድ ኦርቶዶክስ ብሎ መድቧል። ካሜራ ፊት ለፊት ሲገቡ ምን እንደሚያስለፈልፋቸው አይደለም። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ ይመለሳል ብለዋል። እኔ ይህንን የሚያናፉት ማናፋት በጣም ነው ደስ የሚለኝ። ይበሉት፣ ይፈክሩ፣ ይሸልሉ፣ ቀርቶ የሚያሰማ መድፍ የሚተኩስ ታንክ የሚያስመጣ ይሄን ደብተራ ውላጅ ሜዳው ላይ ስናገኘው ልክ እናስገባዋለን። በእግዚአብሔር ቃል ዕውቀትና በእግዚአብሔር መንፈስ ቅዱስ ብልጫ ማለት ጉድ ነው የሚፈላው ብራዘር። አሁን ዲበኩል ልቅ በምስራቅ በምዕራብ ለምናችሁ ዲቤት ጥሪውን ተቀብያለሁ ብሎኛል። ቀደም መጥቶ አሁን አንድ ቪዲዮ ፖስት አለ። ይሄን ቪዲዮ ቦታ ምረጥ ብሎኛል። ቴዲ ሐዋሳ ባለፈው ትንሽ በደል አድርሶብኛል። ቢሆንም ግን ቦታና ሰዓት ምረጥ ብሎኛል። ቅዳሜ ከምሽቱ 2 ሰዓት ላይ የቴዲ ፍቃድ ተጠይቆ ያሁን የፊታችን ቅዳሜ 2 ሰዓት ተኩል በኢትዮጵያ ምሽት ከቀሲስ ዲበኩሉ ጋራ በእግዚአብሔር ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ በሚባለው ትርክት አክሱም ጽዮን ባለው ህዳር 21 ቀን በሚያከብሩት ሙሴኒ ርዕያ ሀገረ ቅድስት እያሉ በምናዜመው ኦኬ በዛ ታሪክ ላይ ታቦቱ መጥቷል ተብሎ በሚባለው ማለት ነው። በአዲስ ኪዳን ታቦት አለ የለም ብሎ የሚል አንድ ጴንጤ እንዳይቀር 1 ሚሊዮን ጴንጤ በአንድ ኦርቶዶክስ መልስ ይመለሳል ብለዋል። ቀሲስ ዲበኩሉ ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚሆን ጴንጤ መልስ ይመልስልናል። እኔ ፊት ነው የሚመልሰው። ወንጌላውያን ማናችሁም አልወከላችሁኝም። ወንጌላዊ ነኝ፣ አገልጋይ ነኝ። የዛን ቀን ፕሮቴስታንት አንገቱን ይድፋ። የዛን ቀን እውነት እስቲ ታቀርቀር በቀሲስ ዲበኩሉ ፊት ማለት ነው። እና እንዳትቀሩ ቀን ቅጠር ብለው የሄዱት ቪዲዮ እየተሰራ ነው ያለው። ሪፖስት አድርጉልኝ። ቅዳሜ ምሽት ቡና ያላችሁ ቡና፣ ሻይ ያላችሁ ሻይ፣ ፈንዲሻም ትይዙ፣ እንባሻ ምናምን ነገር ትይዙ። እስር ቁጭ አድርገህ ቻርጀርህን ፉል አድርገው ስልክ ቢገባ ምንም ጥሪ እንዳትመልሱ። ዓለም ያያል። የፕሮቴስታንት ገለባነትና የነሱ ስንዴነትን ዓለም ያያል። የባለፈው የኤላ ሸለቆ ነው የሆነው። አሁን ቀርሜሌዎስ ተራራ ይሆናል ማለት ነው። ዋንጫ ነው ኤርሚዬ። እንትን ቅድም መድሎ ላልከው እውነት ለመናገር ቴዲ አንቀን ማለት ነው እንትን ሲል የነበረው ይሄ ፌር አይደለም ብለህ ስትነግረው እኔ በደንብ አስታውሳለሁ። እና ፌር ነው ይሄ ፌር ነው እያል የአንተን ትሁትነት አይቶ ገብቷል። አንተ ምንም እንትን እንደማትል ስለተረዳ ያንን አይቶ መሰለኝ እኔ በፕሮቴስታንት ላይ የሚደርስ ጫና እኮ ጫና እንዳይመስል ለምን እውነት ለመናገር ማለት ነው እኔ አሁን ፕሮቴስታንት ስለሆንኩ አይደለም በቃ ትሁትነት ብትል ገብቷል። ትዕግስት ምን ብትል ስነ ስርዓት ሁሉም ነገር ያለው እዚህ ቤት ነው ገብቷል። ያን ነገር ስለሚያውቅ ነው እንጂ ሆን ብሎ ማዳላት ፈልጎ አይመስለኝም ቴዲ። ግን አሁንም ግን መናገር አለብህ። ያን ቀን በደል እንደደረሰብህ በግልጽ የሚታይ ነበር ገብቷል። በመሀል ጣልቃ እየገባ ብዙ ደቂቃዎች ወስዶ ሲያወራ እንደነበር ሁላችንም የተገነዘብነው ጉዳይ ነው። አሁን ግን እንደዛ አይነት ነገር ባይፈጠር ጥሩ። ለምን አንተንም ሀሳብ ለመስረቅ እኮ ነው፣ ሌላ እኮ እንትን የለውም እንቷል እንደዛ ማድረግ ነው። ከዛ ውጭ ደግሞ ለየፈለኩት አሁን እውነት ለማውራት ፓስተር ቢኒያም በእውነት አሁን እንደው በዚህ እድሜውና በዚህ ዕውቀቱ ለምን እንደዚህ እንደሚሆን አላውቅም። እኔ ብዙ ጊዜ እሱ ቤትም እየገባው ያለው
የሚያወራቸው ነገሮች ለምን እንደሆነ አላውቅም። እሱን ማይመጥኑ በእውነት ምንም ቢሆን ትልቅ ሰው ነው አይደል እንዴ? በጣም ብዙ ጊዜ ምን ሲያነሳ በተለይ እንትና የደምረው የምትለው ራሱ ምን እንዳደረከው አላውቅም። በተደጋጋሚ በሚያስጠላ መልኩ ለማመን እንኳ በጣም ምንም በቃ እዚህ ጋር ማጥለው ወሬ ነው የሚያወራው። በጣም በሚያሳዝን ሰዎች ላቋርጥ ወንድም አለም ፕሊስ በቃ ተዋቸው። we don't care about them and የነሱንም ሜንሽን ማድረግ አስፈላጊ ስላይደለ በቃ እነሱን ለራሳቸው እንተዋቸው። እኛ እንግዲህ ለቅዳሜ ጸለይን እንጠብቃለን። ይብላኝ ለአንዳንዶቹ እንጂ እኔ ሌሎቻችሁ ቆሎ ምናምን ይዛችሁ ባቄላም እኔ ግን ቁርጤን ከቆጮ ጋር ምናምን ባበደ ዳጣ እየበላው እንግዲህ የኤርሚን ያው እንትን ምንድነው ዲቤት እኮመክማለሁ። ያው ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉትም ነው የሚባለው። ለቢኒ ልክለታለሁ ምንም ችግር የለም። ቢናዬ ችግር የለው። ቢኒ በክትፎ ያደርገዋል። ደግሞ ቁርጥን በቆጮ ባበደ የወላይታ ዳጣ አሪፍ አድርጌ ባምቧ እያወራረድኩኝ ምናምን በቃ እቀጠቅጠዋለሁ። ይሄንን ውይይት ቁጭ ብዬ አሁንም ማድረግ አይቻልም። ጥሩ በዛ ወገን ያሉትም ጠጅና ጠላቸውን ይዘው ዘግዬ መጣች። አይ እኔ ዘግዬ በላለሁ ብዬሻለሁ በላለሁ። በቃ ምንም ማድረግ አይቻልም። መጸለይ ነው እንጂ ቤታ የምን ዳጣ የምን ክትፎ ነው? መጸለይ ማየት ነው እንጂ በቃ ብንችል ሪከርድ ምናምን አድርገን ለትምህርት ይሆነናል በኋላ። አይ እኔ መጣሁት ይቅርታ በጣም ኤርሚዬ ቀሲስ መተው ገባ ምንድነው ስሙ ድቤት አረጋለሁ ብለዋል እንዴ? አሁን እኮ አላርግም እያሉ ነው። አዎ አድርገዋል ብለዋል። ሪከርድ ይሄው ቪዲዮ ላሰማ ሪከርድ አለ። አሁን ደግሞ ቤታቸው አላደርግም እነ ሄበን ሁሉ እንዳይሄዱ እያሏቸው አልሄድም እያሉ ሄበን የኦንሊ ጂሰስ ኦንሊ ጂሰስ ኦኬ ታድርግ። እኔ ግን ቪዲዮ ላሰማ ይሄው ወገኖቼ